ይቅርታ እኔ አሁን ስለምታወሪ ነገር ምንም ምንም አላደረገም ራሱ ግን አንዳንድ ጥያቄዎች አንቺ መጠየቅ ፈልጋለሁ ራሱ ነው የመጣው እሱ ምንም አላደረገም እያልኩ ነው በአላህ ብያለሁ እሱ ምንም ያውቀው ነገር የለም አልገባኝም ግራ እያጋባሽኝ ነው ምንም አላደረገም እሱ ራሱ ነው ምንድነው የተፈጠረው የብዙ ሰዎችን ንብረት ያቃጠለ ያወደመ ነገር ነው እሱ እኮ ምንም ያውቀም ታክሲ ብቻ ነው የሚሰራው ለታክሲ ብቻ ነው የሚሰራው አምልጥ ፖሊሶች አምልጥ ምንም አላደረገም እሱ በአላህ ብያለሁ ልጆቹን ያሳደግበት እሱ ምንም እኛ ባለቤትሽ ምንም አደረገኩ ያርና አይደለም መርማሪ ጋዜጠኛ ነው ፖሊሶቹ ላሴ ወደ ዘላባረረሽ ፖሊሶቹ እንዴት ትፈልጋለሽ ባለቤትሽን የግድ አግኝቶ ለህግ አካል አሳልፎ መስጠት አለበት አንቺም ተዘጋጂ ስንቅ ምናምን ነገር አዘጋጂለት የተመላለሽ ጠይቂያለሽ ከዚህ በላይ እንግዲህ ካንቺ ጋር ቁጭ ብዬ ማውራት አልፈልግም ሳዳ ቁጭ በይ ምንም አላደረገም እያልኩ ነው እባክህን ሳዳ ቁጭ በይ የነገርኩሽ ነው ቁጭ በይ እሺ እባክህን ምንም አታረገው እባክህን ተው ከባለቤትሽ ማወቅ የምፈልገው ነገር ይነግረኛል የምፈልገው ነገር ከነገረኝ ምንም አላደርገው ተስደውና አልፈልግም እየጠበቅከው ነበር ያሽውክ አይደለም እሺ ስለዚህ ሎጎ ብቻ ንገሪኝ እዚህ እንትናችሁ ላይ የውሃ መቅጃችሁ ሎጎ ላይ ያለውን ነገር ብቻ ንገሪኝ ይሄንን ሎጎ ከየት ነው ያመጣችሁት የድርጅቱ አይደለም ይሄን ነው አረ ሳዳ ተነሳንተ እንደዚህ የሚባል ነገር የለም ሳዳ ረፊ ይኸውልሽ ነግሬሻለሁ እኔና አንቺ እናወራለን ረፊ አንቺ ተነሳ ያጠፋው ነገር እኔ እቀጣለሁ ያዛውን ካሜራ እኔ እኮ አንድም ቀን እንደዚህ ያደርጋል ከእሳት ቃጠሎ ጋር እጅን ተላቅም ይሄን ስራ ባልሰራ ኑሮ አንቺና ልጄ ይሄን ሞታችሁ ነበር ይሻለን ነበር ብንሞት ይሻለን ነበር በዚህ ውርደት ከመግባት ባንኖር ይሻለን ነበር አረ እኔ ተውኝ እኔ ምንም ማቀው ነገር የለም ስለዚህ ነገር ስለምንም መቃጠል ድርጅት ነው የምታወሩት ንገረኝ እኔ እሱ ያወራ ዝም በይ ሳዳ ምንድነው ዝም በይ ስነ ስርዓት ያዝ ስለማታውቂ ባለቤትን ተይዛለች አይታል አይደል አትወዳትም እሷ ነፃ መውጣት የለብም እሷ ለአንተ ተለምናለች አንተ ግን ሮጠል ተመልተል ወንጀል ከሰራው እንወስዷለን አልደብቅሽም እውነቱን ነው የምነግርሽ ግን እኔ አሁን የመጣሁት እሱ ጥያቄ ልጠይቀው ነው የተወሰኑ ጥያቄዎች ልጠይቀው ነው አንቺ ስለምታወሪው ነገር አላውቅም ማልሰራም ያጠፋ ነገር ካለ እቀጣለሁኝ እኔ እባክህ ልጆቹን ያሳድግበት እባክህ እኛ ተሳስተን ነው እዚህ ቤት ይመጣሉ ማለት ነው ያወራን ያለነው ስለ ሰላዲን ነው አይደል ያለውን ነገር እነግርሃለሁ ያሸሽኝ እኮ አይ ቆጥረህ ያለውን ነገር እነግርሃለሁ እኛ በቦታ ነበርንም እሱ እዚህ ነበርና ተኝቶ እያለ በጣም እየቃዠ ነበረ የሌለበትን እየቃዠ ነበርና ጧቱን ድንገት ተደውሎለት እንደዚህ አደጋ ደርሷል ሲባል በቃ እኔም ለአራት ህፃን ልጅ ይዤ ነው እሱ እንዳይቃጠልብኝ ብዬ ተከትዬ ባለቤትሽ እንዴት ፕሮቴክቲንግ ያደረግሽው እንዳለ ገብቶኛል ግን አንቺ ማታቂያቸው ደግሞ ባለቤትሽ ጋር ያሉ ብዙ ነገሮች አሉ እንዴት ብዬ ማስረዳት እንዳለብኝ ላንቺ አላውቅም አንተም ደግሞ ጠቀም ያለ ገንዘብ ተቀበለክ 4 አይሲዎችን እንደገዛክ መረጃው አለ ስለምን 6 መኪና ነው ስለምን ፋብሪካ ነው የምታወራው እኔ ምንም ማውቀው ነገር የለም ጭራሽ እኛ ስለ 4 ነው የምናውቀው አረ ሰው ተሳስታችሁ እንዳይሆን እኔ ምንም ማውቀው ነገር የለም አያችሁኛ ራሱ ያልደረስንባቸው ነገሮች አሉ 6 መኪና ነው ያለው የዛን ቀን የሥራ ሽፍትን አልቀየርክም ቤት አልቀየርኩም ስራ ላይ ነበርክ ድርጅቱ የተቃጠለ ቀን ስራ ላይ ነበርኩ ሳዳ ታክሲ ሹፌር አልነበር የዛን ቀን ቤት ነበር ያደረው ሲደውልለት ነው ያጣው በጣም አስር የተለምኝለታልሽ አይደል እሱ ግን የሚደብቅሽ ብዙ ነገር ነው ምንም የሚደብቀኝ ነገር የለም እሱ የሚያውቀው ነገር የለም እውነቱን ነው እየነገረክ ያለው ይሄ ሁሉ ንብረት እንዴት ተፈራ ያ ሁሉ ገንዘብ ለምን ተከፈለው በዚህ በ6 ወር ጊዜ ውስጥ ከ6 ሚሊዮን ብር በላይ አልገባልህም አዎ ተናገር ገብቶልኛል ቀሽ ተረጋጋ አስረዳለሁ ለካ የሚያወራው ነገር ሁሉ ነው እኔ ዝም ብዬ ነው ላንተ መከራከርልክ ምንድነው ስለተፈጠረው ነገር ልታስረዳኝ ትችላለህ ምንድነው የምትፈልጉት ምናምን እንደዚህ ገንዘብ እንሰጣለን ከዚህ ጥበቃ ከብርድ ፀሐይ ከሚፈራረቅብህ ጠቀም ያለ ገንዘብና ከልጅን ተንደላቀም የምትኖርበት ኑሮ የሚያኖር ገንዘብ እንሰጣለን እንደዚህ አርግልን አይ እኔ ድርጅት እንደዚህ ምንድነው ሙሉ የግቢው ሴታፕ አመቻችቼ የዛኔ ሰለሞን የሚባል ልጅ ተተካ በኔ ፋንታ አንተ በመክንያት እንደቀረ ተነገረ ብዙ ሰዎች የሥራ ገመዳቸውን አጥተዋል ብዙ ሱቆች ተቃጥለዋል ብዙ ሰዎች ተፈናቅለዋል ፋብሪካው በመቃጠሉና በመንደዱ ብዙ ነገሮች ሲደረጉ ነበር እኔ መጣላት አስፈልግም እባክህ ተወኝ ልጄን ላሳድግበት ብዬ ለመንኩት ብዙ ሰዓት ከዛ በጣም ትግስቴን አስጨረሰኝ በዛ ሰዓት እንኳን
የመምታት አለመግደል የራሱ ነው የሞኝን አደጋው እንደሚፈጠር ያቅ ነበር። አደጋው እኮ ምንም ያውቀው ነገር የለም። እሱ ቤት ነበር ተደውሎለት ነው የወጣው እንጂ ስለ አደጋ ምንም ያውቀው ነገር ቀድሞ ያቅ ነበር። እኔ ማላውቀው ነገር ስለምን ኧረ ዝም በይው እንዳታሚው እንዴ! ስለምን ነው የምታወራው? እኔ ምንም ማውቀው ነገር የለም። እስኪ ዘንቀ ስለተፈጠሩ ነገሮች እኔ ያው ብር ቢኖረኝ በዚህ ቤት ታገኘኛለህ? እባክህን ተውልኝ። አንተ አምልጥ ነው ያልሽው? ቁጭ በይ። ምንም ያድርግ አያድርግ አይመለከተኝም። አንቺ እንዲያመልጥ ትናገራለሽ። እኔ አንቺን አክብሬ ቁጭ ብዬ ባወራሁሽ። ሰላም ጤና ይስጥልኝ። እንደምን ዋላችሁ? እንደምን ቆያችሁ? ውድ ማያበል ቤተሰቦች እንደምን አላችሁ? እኔ ወንድማችሁ ቴዎድሮስ እንግዲህ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ነገር ሰላም ነው። ዛሬ ደግሞ ያው ይቅርታዬን ተቀብላችሁኛል ብዬ አስባለሁ። እኔ ያው ነገሮችን ሳረግ የነበረው በቪዲዮም በባለፈው ቪዲዮም ለማስረዳት እንደሞከርኩት ወንድሜን ለመታደግ ከሱን ሊደርስበት የሚችለውን የስም ማጥፋት ነገር ለማስቀረት በሚል ነበረ። አብዛኛው ነገሮች ሲቀረጹም በካሜራም ስንይዛቸው የነበረው ለዘላለም ያሉትን ነገሮች አሳይቶ ከሰውየው እጅ ላይ ያሉትን ማስረጃዎች በይበልጥ ደግሞ ከውስጥ ሆኖ ሲነሱ የነበረ በሴቷ በኩል ተልኳል ብዬ ያሰብኳቸውን ፎቶዎች ከእሷ እጅ ለማውጣት ወንድሜን ለመጠበቅ እያደረኳቸው የነበሩት ነገሮች ናቸው። ያው የተረዳችሁኝም አላችሁ፣ ያልተረዳችሁኝም አላችሁ። ካጠፋው እንግዲህ በድጋሚ እናንተንም ውድ ቤተሰቦቼን ይቅርታ ማለት እፈልጋለሁ። ከዚህ በኋላ እንደዚህ አይነት ነገር ይፈጠራል ከወንድሞቼ ጋር እንደዚህ አይነት አለመግባባት ውስጥ እገባለሁ ብዬ አላስብም። በተቻለ መጠን ያው ነገሮችን አግዛለሁ፣ ሰፖርቲቭ እሆናለሁ። ይሄ ልጅ ስሙ ከመጥፋቱ በፊት እነሱ እጅ ላይ ያለውን ማስረጃ አቀበላለሁ ብዬ ምንም ነገር ስለሰውየው ምንም ነገር ሳላጣራ መረጃው ከተላከልኝ በኋላ ቀጥታ የሄድኩት ይሄ ነገር ሌላ ሚዲያ ላይ ከመግባቱ በፊት ከእጁ ላይ ተቀብሎ ሰውየውንም ይዞ ባለቤቱም ደግሞ ከዛ ሳይድ ሆና በትክክል ከሩም ውስጥ ሲነሱ የነበሩ ፎቶዎች ነበሩ። እሱን ደግሞ ከሱ ውጪ ማንም ሊያነሳው አይችልም። ከዚህ ሰውዬ ጋር በህብረት እየሰሩ እንደሆነ የሚያሳዩ ነገሮች ስለነበሩኝ ያንን ነገር ለወንድሜ ለዘላለም ለማስረዳት ከሱም ደግሞ ማብራሪያ ለመጠየቅ ነበር እየሞከርኩ የነበረው። እሱ ግን በዛ በኩል በራሱ መንገድ እያጣራቸው የነበሩት ነገሮች ስለነበሩ በዛ ምክንያት ነው በመሃላችን እንጂ ግጭት ሊነሳ የቻለው እንጂ እኔ በሱ ኬዝ ውስጥ መግባት ፈልጌ ወይም ደግሞ ከሱ ጋር መጣላት ፈልጌ አልነበር ያ ሁሉ ነገር ሲሆን የነበረው። ለማንኛውም ውድ ቤተሰቦቼ በእናንተ ጥያቄና በእናንተ ሐሳብ መሰረት ከዛ ኬዝ ሙሉ ለሙሉ ራሴን አግያለሁ። ያው ወንድሜ ዘላለም በሚፈልገኝ በኩል ግን አሁንም ልረዳው የትኛውንም ወንድሞቼንም እንደምረዳው እሱንም ልረዳው ቃል ገባላችኋለሁ። እኔ ደግሞ ያው ይዣቸው የነበሩት ኬዞች ነበሩና ከዛሬ 6 ወር በፊት የተፈጠረ ታሪክ አለ። አንድ ድርጅት አንድ ፋብሪካ እንግዲህ ተቃጥሎ ነበርና ከዛ ቃጠሎ ጋር በተገናኘ ብዙ የተደበቁ ነገሮች ነበሩ። አካባቢው ላይ ኬሚካሎቹ እየፈጠሩ የነበሩ ብዙ ነገሮች አሉ። ብዙ ሰዎች የስራ ገመዳቸውን አጥተዋል። ብዙ ሱቆች ተቃጥለዋል። ብዙ ሰዎች ተፈናቅለዋል። ፋብሪካው በመቃጠሉና በመንደዱ ብዙ ነገሮች ሲደረጉ ነበርና ያንን አደጋ መንስኤውን ለማጣራት የተለያዩ ነገሮች ሲደረጉ ነበረ። እኛም ደግሞ እንደ ቲም ነገሮች ከተነገሩ ቀን ጀምሮ ለተከታታይ 2 ወሮች ብዙ ነገሮች ስናጣራ ነበር የቆየኑ። ዛሬ ላይ የደረስንበት አንድ ነገር አለ። ይሄ ነገር ሆን ተብሎ ተቀነባብሮ የተደረገ ነገር እንጂ አደጋ አለመሆኑን የእሳት አደጋ አለመሆኑን ማረጋገጥ ችለናል። ስለዚህ ይህንን ነገር ለማጣራት እንግዲህ በተለያየ አቅጣጫ ቲሜን አሰማርቼ መረጃዎችን ስንሰበስብና ስናፈላልግ ነበር የቆየኑ። ከዚህ በፊት በነበሩት ቪዲዮዎች ላይ እንግዲህ ቢዚ የሆንባቸው ነገሮች ለእናንተ ለማሳየት ሞክረናል። ከወንድሞቻችን መታገድ ከወንድሞቻችን መጥፋት ጋር በተያያዘ ብዙ ነገሮች ሲፈጠሩ ነበር የነበረውና ከዛም ውጪ ደግሞ የነበሩትን ነገሮች ያያቻቸው ብዙ ነገሮች ነበሩ። አሁንም ጀምረነው ነገሮችን እያጣራን ያለንበት እስካሁን ድረስ መፍትሄ ምን እንደሆነም ልናቅ ያልቻልነው የዛ ቤትን ሚስጥር እንግዲህ ጎን ለጎን እያጣራን እየሄድን ያለነው ሁሉም እንግዲህ እግዚአብሔር በፈቀደና ነገሮች ይሁኑ በተባለበት እውነት ይውጣ በተባለበት ቀን ላይ እውነቱን አረጋግጠን ወደ እናንተ ወደ ውድ ቤተሰቦቻችን ለማምጣት ጥረት እናደርጋለን። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። ሁልጊዜም ቪዲዮ ስንለቅ ደግሞ እንዲደርሳችሁ የደወል ምልክቷን ማብራታችሁን አትዘንጉ። እንግዲህ ቪዲዮን እንደማንኛውም ጊዜ ላይክ አድርጋችሁ ዘምሩ። ዛሬ በጣም አስገራሚ የሆነ አስደማሚ የሆነ ታሪክ ነው ይዘንላችሁ የመጣ ነው። የተፈጠረውን ታሪክ ሆን ተብሎ እንዴት ተደርጎ እንደተቀነባበረ ከስር ከመሰረቱ ለማጣራት ጥረት ተደርጓል። ይሄ ነገር በፖሊስ ምርመራው አብቅቶለታል።
ይሄ ነገር አደጋ ነው ተብሎ ተረጋግጦ የተዘጋ ኬዝ ነው። እኛ ግን ከጀርባው ፍንጭ የሚሰጡ የሚያጠራጥሩ ብዙ ነገሮች አይተናል፣ አግኝተናል። በቀኑ የነበረው እንግዲህ ተረኛ ሆኖ ሊገባ የነበረው የጥበቃ ሰራተኛ በዛን ቀን ላይ እረፍት ነህ ተብሎ እረፍት ተሰጥቶት ተቀይሮ በምትኩ ሌላ ሰው እንዲገባ ተደርጓል። ያ ነገር ከተፈጠረ በኋላ ደግሞ አውቀ ነው ሆን ብለህ አደጋ እንደሚኖር ለአደጋው መንስኤ የሚሆኑ ነገሮችን ማራቅ አልቻልክም ተብሎ ያ ሰውዬም እንግዲህ ላለፉት 6 ወራት ታስሮ ሲሰቃይ ከቆየ በኋላ ነው የወጣው። ከወጣ በኋላ እኛን አግኝቶ የሰጠን መረጃ አለ። ስለ መረጃውም ብዙ ነገሮችን እናወራለን። ግን የዛን ቀን ለምንድን ነው ያ ሰብስቲቱሽን መካሄድ የፈለገው? ይሄ ልጅ እስከዛ በኋላ እነዚህ ነገሮች እንዴት ነው እነዚህን ሀብት ንብረቶች እንዴት ሊያፈራ ቻለ የሚለው ነገር በጣም ሲያነጋግረን ሲያጠያይቀን ነበረ። ለማንኛውም ውድ ቤተሰቦቼ እስኪ ያሉት ነገሮች ምን ይመስላሉ? ልጁ በምን አይነት ሁኔታ ላይ ነው ያለው? እንዴት በአንድ ጊዜ ከመሬት ተነስቶ 5 አይሲዎችን ገዝቶ ከተማው ላይ ማሰማራት ቻለ? ህይወቱ ምን ይመስላል የሚለውን ለማጣራት ብዙ ቦታ ተንቀሳቅሰናል። አሁን ግን መጨረሻ ላይ ይኖርበታል ተከራይቶ እየኖረበት ነው የተባለውን ቤት ለማግኘት ችለናል። እስኪ ወደ ቤት እንግባና ያሉትን ነገሮች ለማጣራት ጥረት እናደርግ። እስከ ፕሮግራሚ ፍጻሜ ድረስ አብራችን ቆዩ። አቤት ወይኔ ፖሊሶች ባለ ምንም አላደረገም እኮ እኔ እቀጣለሁ። ምን አድርጎ ነው? ራሱ እኮ ነው የተደባደበው። እሱ ምንም አላደረገውም። ምንድን ነው የተፈጠረው? ራሱ ነው የተደበደበው። እሱ ምንም አላደረገም። ይቅርታ እኔ አሁን ስለምታወሪ ነገር ምንም አላደረገም። ራሱ ግን አንዳንድ ጥያቄዎች አንቺ መጠየቅ እፈልጋለሁ። ራሱ ነው የመጣው። እሱ ምንም አላደረገም እያልኩ ነው። በአላህ ብያለሁ። እሱ ምንም ያውቀው ነገር የለም። አልገባኝም። ግራ እያጋባሽኝ ነው። ምንም አላደረገም። እሱ ራሱ ነው። ምንድን ነው የተፈጠረው? እኔ አላቅም። ራሱ ነው የመታው። እኛ ይኸውልሽ አንዳንድ ጥያቄዎች ልንጠይቅሽ ነው የመጣ ነው። እኔ አላቅም። እሱ ምንም አላደረገም። ባሌን ተውት እባካችሁን፣ እባካችሁ። እሱ ምንም አላደረገም። እባክህን ምንም አላደረገም። እሱ በአላህ ብያለሁ። ልጆቹን ያሳድግበት። እባክሽ ተረጋጊ። ልጆቹን ያሳድግበት። እሱ ምንም እኛ ባለቤትሽ ምንም አደረገ እኮ እያልን አይደለም። መረጃ ለመጠየቅ መርማሪ ጋዜጠኛ ነኝ። ፖሊሶቹ ላሴ ወደ ዘላ ባረረሽ ፖሊሶቹ እንዴት ትፈልጋለሽ? እሱን ልትወስዱት ነው። እኔ አልፈልግም። እባክህን እሱን ልንወስደው አይደለም። ጥያቄ ልንጠይቅሽ ነው የመጣ ነው። እባክህን ውጣልኝ። እሱን ልትወስደው አልፈልግም። እባክሽ ተረጋጊ። በእናትሽ ተረጋጊ። ፖሊሶቹ ወደ ዘላ ስድርጋቸው ለተወሰነ ጊዜ ይራቁ። እባክህን አልፈልግም። ሊወስዱት ነው። አልፈልግም። ባለቤትሽ ወንጀል ሰርቷል? አልሰራም። እባክህ እና ታዲያ ምንድን ነው ያስፈራሽ? አልሰራም። እባክህ እኮ ምንድን ነው ያስፈራሻለሁ? ራሱ ነው መጥቶ የመታው እያልኩህ ነው። እባክህ ማን ነው የመታው? ልጁ ራሱ ነው መጥቶ የመታው። ማን ነው ልጁ? ማን ነው? ውጣልኝ እባክህን። የኔ እባክሽ ተረጋጊ። እኔ የተወሰነ ጥያቄ ልጠይቅሽ ነው። እባክህን በአላህ ብያለሁ። ውጣልኝ። ምንድን ነው እየተፈጠረ ያለው? እኔ አልገባኝም። ለማንኛውም የተወሰነ ጥያቄ አንቺ መጠየቅ እፈልጋለሁ። ባለቤትሽንም ማግኘት እፈልጋለሁ። አንቺ እያወራሽ ስላለሽው ነገር ምንም አይነት መረጃ የለኝም። እሱ ምንም አላደረገም። ልትወስዱት ነው። ወንጀል ከሰራ አሁን እንወስዷለን። አልደብቅሽም። እውነቱን ነው የምነግርሽ። ግን እኔ አሁን የመጣሁት እሱን ጥያቄ ልጠይቀው ነው። የተወሰኑ ጥያቄዎች ልጠይቀው ነው። አንቺ ስለምታወሪው ነገር አላውቅም። ምንም አልሰራም። ያጠፋ ነገር ካለ እቀጣለሁኝ እኔ። እባክህን ልጆቹን ያሳድግበት። እባክህን እያልኩህ ነው። ለማንኛውም እቴ ቁጭ ብዬ የተወሰነ ነገር ማውራት ፈልጋለሁ። እባክሽ ተረጋጊልኝ። እናንተ እንትን በሉት። አሁን እሷ በጣም ግራ ገብቷታል ያሉት ነገሮች እና አልገባኝም እየተፈጠረ ያለ ነገር። ለማንኛውም እስኪ ትንሽ እናረጋጋውና ትንሽ ተረጋጋለን፣ እንቀጥላለን። እንደዛ ይመስለኛል። እስከዛ የህግ አካላት እንዳለ መኪና ሊጠብቁ ይሻላል መሰለኝ። በጣም እንትን ያለች ነው የተረበተበተች። ካሜራውን በቃ እንግዲህ ውድ ቤተሰቦቼ በተቻለ መጠን እህታችን እንድትረጋጋልኝ ካሜራዬን አጥፍቼ በጣም ስለምናት ነበረ። ማለት የሆነ እኛም ማናቀው ከመጣንበት አጀንዳ ውጪ የሆኑ ብዙ ነገሮች እንደተፈጠሩ ያስታውቃል። ፖሊሶቹን ስታያቸው የነበረችበት ስሜት፣ መርበትበት፣ ልመናዋ፣ ሁሉ ነገሩ ትንሽ ግራ የሚያጋቡ ነገሮች አሉት። የግዴታ ግን ያሉትን ነገሮች ማጣራት ስላለብን በተለይ ደግሞ ሰለሞን ለምንድን ነው በዛ ምሽት ላይ ስራ እንዳይገባ ተፈልጎ ባለቤቷ ሊተካ የቻለበት የሚለው ነገር ትንሽ ግራ የሚያጋቡ ነገሮች ነበሩ። ሰለሞንም እንግዲህ ያለ ጥፋቱ አደጋ እንኳን ከሆነ አደጋ ነው ተብሎ መረጋገጥ ከቻለ እንኳን ለአደጋው መነሳት እሱ መንስኤ ተደርጎ ይሄን ያህል ጊዜ የተቀጣበት ነገር ግልጽ ስላልሆነ በግልጽም ስላልተቀመጠ ከዛም ውጭ ደግሞ መቀጣትም ካለበት ደግሞ የተቀጣው ቅጣት ተገቢም አይደለም። በዛ ላይ ደግሞ ድርጅቱ ለደረሰበት ኪሳራ እንዳለ
ክፍያውን የካሳ ክፍያ እንግዲህ ከኢንሹራንስ ማግኘት ችሏል። ኢንሹራንሱ የካሳ ክፍያውን ከከፈለው በኋላ ግን ድጋሚ ፋብሪካውን ለማቋቋም እንዲሁም ደግሞ ከስራቸው ተሰናብተው ወይም ታግደው የነበሩ ሰዎች ወደ ስራ ገበታቸውን እንዲመለሱ አልተደረገም። እዛ ጋር ተለጣፊ ሱቆች ነበሩ፣ እነሱም ደግሞ ምንም አይነት ነገር ሳያገኙ ቀርተዋል። እነዚህ ነገሮች እንግዲህ የሚያሳዩት ብዙ ነገሮች አሉ። እነዚህ ነገሮች እየገፋን እያጣራን ነገሮችን እያጸዳን መሄድ አለብን በሚል እንግዲህ ነገሮች ከተጀመሩ ትንሽ ቆየት ብሏል። ቅድም መግቢያ ላይ እንደነገርኳችሁ ኦልሞስት 2 ወር አልፎናል። ይህን ነገር በውጭ ከካሜራ ውጭ እየተከታተልን የነበር ነውና እህቴ ጋርም ስመጣ የነበራት ኢሞሽን ትንሽ ነገሮችን አላቅም፣ ብቻ እንዴት ብዬ መግለጽ እንዳለብኝ አላቅም። ለማንኛውም እህቴ እስኪ ወደ መጣሁበት ነገር እንግባና ያው እንደነገርኩሽ እኔ የመጣሁበትን ነገር ባለቤትሽ ከዚህ በፊት ሲሰራበት ስለነበረው ድርጅት አንዳንድ ነገሮችን ለመጠየቅና ለማጣራት ነው። አንቺ ቅድም ስታወሪ የነበረው ነገር ምንም አልገባኝም። ባለቤትሽና ረዳቱ በምን ምክንያት ነው ወደ ግጭት የገቡት? ቤት ድረስ መጥቶ እስከ መጣላት እስከ መደባደብ የደረሱበት ነገር አልገባኝም። ቁልፍ አልሰጥህም ብሎት ነው። በቁልፍ ነው የተጣሉት እና ቁልፍ አልሰጥህም ብሎት ማለት አልገባኝም። ማለቴ በቁልፍ ነው የተጣሉት። ረዳቱ መኪናውን ይዞ መውጣት ፈልጎ ነው? አዎ በቁልፍ እንደተጣሉ ነው እና ማውቀው እና እሱ አልፈለገም ነበር። ቤት ድረስ መጥቶ ነው የተጣላው። ረዳቱ ለምንድን ነው ቁልፍ የፈለገው? መኪናውን ይዞ ይወጣል ከዚህ በፊት አይወጣም። ታዲያ ቁልፍ ፍለጋ ለምን ቤት ድረስ መጣ? አላውቅም። ከዛሽ ከባለቤትሽ ጋር ምንድን ነው የተፈጠረው? መጥቶ ቁልፍ ሲጠይቀው ነው እና እሱ መጣላቱን አልፈለገም ነበር። እሱ ነው መጥቶ ቤት ድረስ የተጣላው። የዛኔ በቃ ያው አላስችል ስለው በስሜት ገብቶ ነው ሳያውቅ ትንሽ የጎዳው። መቼ ነው የተፈጠረው? ትላንትና? አዎ ትላንትና። ከዛ በኋላ እሺ ምን ተፈጠረ? ከዛ በኋላ ምን አደረጋችሁ? ልጁ በጣም ተጎድቷል? ልጁ ብዙም አልተጎዳም፣ ትንሽ ነው። ያው በንዴት ተናዶ ነው የመታው፣ ትንሽ ነው፣ ብዙም አልተጎዳም። እኔ አሁን ቅድም የደነገጥኩት በቃ ልጁን ስለ የጎዳው መስሎኝ ነው የደነገጥኩት። ብዙም አልጎዳውም። ነበርሽ አንቺ በሰዓቱ? አዎ ነበርኩኝ። ከባለቤትሽ ጋር እንግዲህ ይሄኛውን ቤት ቀይራችሁ ወደዚህ ስትገቡ አራተኛችሁ ነው መሰለኝ አይደል? አዎ ለተከታታይ 6 ወራት 4 ቤት ቀይራችሁ። አዎ ምን ነበር ምክንያታችሁ? ያው የሆነ ቦታ ላይ ደሞዝ ይጨመርብናል ማለት ከምናገኘው ገቢ አንጻርና ከምንከራየው ቤት አንጻር የሆነ ቦታ ገብተን ትንሽ ሳንቆይም ይጨመርናል። ያንዴ ደግሞ ቤቱ ይጠበናል። አንዳንዴ ተከራዮችን በውሃም በማብራትም ያስወጡናል። እንደዛ ሆኖ እየወጣን ቤት እየቀየርን ቤቱ እየጠበባችሁ ስለሆነ ነው እዚህ ቤት የገባችሁ? አዎ እዚህ የገባነው በሱ ነው። ከዚህ በፊት የነበረው ቤት ምን ሊመስል ነው ማለት ነው? ይሄ ጠባብ ከሆነ በጣም ጠባብ ነበር። በቃ አንድች አልጋ ብቻ ነበር የምናስቀምጠው። መንቀሳቀሻ ሁላ አልነበረንም። በጣም ሲጠበን የወጣ ነው። ምን ያህል ጊዜ ሆናችሁ በትዳር? እንደ 5 ዓመት። 5 ዓመት። አዎ። አንድ ልጅ ነው ያፈራችሁት? አዎ አንድ ልጅ አለን። ባለቤትሽ ከዚህ በፊት ይሰራበት የነበረውን ድርጅት ታውቂዋለሽ አይደል? ባለቤትሽ እንደሚሰራ ታውቂም ነበር? ጥበቃ የት ነበር የሚሰራው? ታክሲ ነው የሚሰራው። ታክሲ ነው የሚሰራው? አዎ። ከዚህ በፊት በጥበቃነት እየሰራ አልነበረም? 5 ዓመት እንግዲህ አብራችሁ ከቆያችሁ ይሄውን የተፈጠሩት ነገሮች እንግዲህ 6 ወር አላለፋቸውም። በ6 ወር ጊዜ ውስጥ ባለቤትሽ ታክሲ ሹፌር ሆኗል። አዎ ታክሲ ሹፌር። ከዛ በፊት የሚሰራውን ነገር አታውቂም? ሳዳ አንድ ነገር ግልጽ ልሁንልሽ፣ ነገሮችን በደበቅሽኝ ቁጥርና በግልጽ ማነግሪኝ ከሆነ አንቺም ያው ካሉት ነገሮች ጋር እያወቅሽ መረጃን እየደበቅሽ ስለሆነ ባለቤትሽ ላይ ለሚደርሰው ነገር ኃላፊነት የምትወስጂው አንቺ ነሽ። እወስዳለሁ፣ ግን ደብቄ አይደለም። እሱ ከኔ ምንም ነገር አይደብቀኝም። ታክሲ እየሰራ እንደሆነ ነው የማውቀው። ከመጀመሪያ ከተዋወቃችሁ ቀን አንስቶ ታክሲ ነበር የሚሰራው? አዎ እሱን ነው የማውቀው። እኛ ተሳስተን ነው እዚህ ቤት የመጣሉ ማለት ነው? ይሆናል። ታክሲ ነው የሚሰራው እሱ። እያወራን ያለነው ስለ ሰላዲን ነው አይደል? አዎ። ሰላዲን ደግሞ አንድ ድርጅት ውስጥ ጥበቃ እንደሚሰራ የሚያሳዩ መረጃዎች አሉኝ። ከፈለግሽ ከነ ፎቶ የእሱ ዶክመንት ያለበትንም ነገር ላሳይሽ እችላለሁ። አይ ሰው ተሳስታችሁ ይሆናል። ከዚህ በፊት ታክሲ ነበር የሚሰራው እሱ። ባለቤትሽን ፕሮቴክት እያደረግሽ መሆኑ ደስ ብሎኛል። ከመጀመሪያው ጀምሮ ለባለቤትሽ ያለሽ ነገር እየደበቅሽለት ያለሽውን ነገር እኮ ሳላደንቅልሽ ቀርቼ አይደለም። አይ መደበቅ እኮ አይደለም፣ እየሰራ ያለውን ነው እየነገርኩ። አሁን እየሰራ ያለው ታክሲ ነው አውቃለሁ። የያዘውንም መኪና ልነግርሽ እችላለሁ፣ ከነ ታርጋው በስሙ የተመዘገቡትንም ነገሮች ልነግርሽ እችላለሁ። ዝም ብዬ አይደለም የመጣሁት። እዚህ ቤት ከመምጣታችን በፊት ኦልሞስት ለ2 ወር ይሄን ኬስ እንከታተለው ነበረ።
እኔና አንቺ በግልጽ ነው ነገሮችን ማውራት ያለብን። እሱ ምንም የሚያውቀው ነገር የለም። ሰላማዊ ሰው ነው። ምንም የሚያውቀው ነገር የለም። ታክሲ ነው የሚሰራው። ሌላ ምንም የሚሰራው ነገር የለም። ጥበቃ የምትለውም የድርጅት የምትለውም እኔ ምንም የማውቀው ነገር የለም። ከዚህ በፊት ድርጅት ውስጥ አይሰራም ነበር? አይሰራም፣ አልሰራም። ሳዳ ለምን ትዋሽኛለሽ? የዋሽሁህ አይደለም። እሺ ስለዚህ ሎጎ ብቻ ንገሪኝ። እዚህ እንትናችሁ ላይ የውሃ መቅጃችሁ ሎጎ ላይ ያለውን ነገር ብቻ ንገሪኝ። ይሄንን ሎጎ ከየት ነው ያመጣችሁት? የድርጅቱ አይደለም ይሄ ንብረት? ገዝተነው ነው። ይሄ ንብረት የድርጅቱ አይደለም? ገዝተነው ነው። እርግጠኛ ነሽ? አዎ። ነገሮችን ከምታስቢ በላይ እያወሳሰብሻቸው ነው። እያወሳሰብሻቸው በሄድሽ ቁጥር የባለቤትሽ አንገት ላይ ገመድ እያጠለቅሽ ነው የምትሄጂው። እኔ አሁን ግዴታ ይሄንን ነገር ስለተጀመረና ማጣራት ስለጀመርን አንቺም ባለቤትሽ ላይም ልጅሽ ላይም የሚደርሰውን ነገር ማስቀረት እንችላለን። ከረዳሽኝ ልረዳሽ እችላለሁ። ያለበለዚያ ግን እንደኔ ቁጭ ብሎ የሚያወራሽ ሰው አይደለም የሚመጣው። ካሜራ ደቅኖ ፖሊሶች ይዞ የሚመጣ ሰው አይደለም። ገብተው ባላችሁበት ፋብሪካው ላይ እንደተፈጠረው አደጋ አስመስለው ወይ ገድሏችሁ ይላሉ፣ ወይ አቃጥሏችሁ ይላሉ፣ ወይ የሆነ ነገር አድርጓችሁ ይላሉ። ያ ነገር ከመሆኑ በፊት እኔ ልርዳሽ። ንገሪኝ ስለ ባለቤትሽ የምታውቂውን ነገር። እኔ ምንም ማውቀው ነገር የለም። ማውቀውን ያክል ነገር ነው ያለው። ስለዚህ ማውራት የምትፈልጊው በዚህ ልክ ነው። እንዴት አድርጌ ማስረዳት እንደምችል አላውቅም አንቺን። እሺ ችግር የለውም። እኔም ማያቸው ነገሮች እያየኋቸው ያሉት ነገሮች እንዳለ እንግዲህ እያሳዩኝ ያሉት ነገሮች አሉ። እዛ የተፈጠሩ ነገሮች አሉ። ሰለሞን ያለ ጥፋቱ ነው የታሰረው፣ ነግሬሻለሁ። ሰላዲን ማደር ባለበት ቦታ ላይ ሰለሞን ተተክቶ ሰለሞን የሚያድርበት ቦታ ላይ ሰላዲን እንዲተካ ተደርጓል። አንቺ አላቅም እያልሽኝ ነው። ባለቤትሽ መንጃ ፍቃድ ካወጣ ገና 3 ወር አልሞላውም። ታክሲ እየሰራ ነው፣ ታክሲ እየነዳ ነው። መንጃ ፍቃዱ መቼ እንደወጣ ራሱ ይታወቃል፣ የሚታወቅ ነገር ነው። ሁሉ ነገር ያለቀ ነገር ነው ይዤ የመጣሁት። ያልተጣራ ያላሰባሰብነው መረጃ ሳይኖር እዚህ ቤት አልመጣንም። አንቺ ግን መደበቅ ነው እያሰብሽ ያለሽው። ስለዚህ ቅድም ስትኝ የነበረው ጸብም አለ፣ እኔም እያሰብኩት ያሉት ነገሮች አሉ። ስለዚህ ባለቤትሽን የግድ አግኝቶ ለህግ አካል አሳልፎ መስጠት አለበት። አንቺም ተዘጋጂ፣ ስንቅ ምናምን ነገር አዘጋጂለት። እየተመላለሽ ጠይቂያለሽ። ከዚህ በላይ እንግዲህ ካንቺ ጋር ቁጭ ብዬ ማውራት አልፈልግም። በቃ ቁጭ በል ባላ፣ ቁጭ በል ያለውን ነገር እነግርሃለሁ። እየዋሸሽኝ እኮ። አይ ቁጭ በል በቃ ያለውን ነገር እነግርሃለሁ። እኔ በጣም ተጨንቄ ነው ያለውን ነገር እነግርሃለሁ። ቁጭ በልና አስረዳህ ያለውን ነገር። ሳዳ ቁጭ ስል ግን ካሁን በኋላ የምትዋሽኝ ከሆነ እናንቺ እንጣላለን። ያለውን ነገር አስረዳለሁ። እኔ በጣም ስለጨነቀኝ ነው፣ እሱን እንድትወስድብኝ ስለማልፈልግ ነው። ባለቤትሽ ያጠፋው ነገር ከሌለ እኮ አንወስደው። አሁንም እኮ መረጃ ነው የምንፈልገው። ያጠፋው ነገር የለም። በቃ እሺ ቁጭ በልና እኔ ማውቀውን ያክል አስረዳህ። ጥበቃ እንደሰራ ታምኚኛለሽ አታምኚልኝም? አዎ ይሰራ ነበር። ትንሽ ጊዜ ሰዓት ሰርቶ ነበር ታክሲ ከመያዙ በፊት። አዎ ትንሽ ተቸግረን ነበርና የዛን ሰዓት ይሰራ ነበረ። ለምን ከአንቺ ከተዋወቃችሁ ቀን አንስቶ ማለት ነው ይሰራ ነበር። እዛ ድርጅት ቢያንስ ለ4 ዓመት ከምናምን ሰርቷል። አዎ ጥበቃ ይሰራ ነበር። ትንሽ ሰዓት ተቸግረን ጥበቃውን እየሰራን ይሄን ታክሲ ስራውን ጀመረ። አልሐምዱሊላህ አሁን ደህና ላይ ነው። እነዚህን እቃዎች ቅድም ያልኩሽን ሎጎን ምናምን እኔ እኮ ሳየው ማለት ነው ቀጥታ አንቺ የምታውቂ ነገር እርግጠኛ ነበርኩኝ። ከድርጅቱ የመጣ ባሊ ነው። እሱ ነው ያመጣችሁ። እኔ ከየት እንዳመጣችሁ አላውቅም። ገዝቶ ነው ያመጣው። ምናልባት ከድርጅቱ ገዝቶ የሚሆን ሊጣልም ሲል አንስቶ ሊያመጣው ይችላል። እስኪ እኔ አሁን ማወቅ የምፈልገውን ነገር ብቻ ልጠይቅሽና መልሽልኝ። እስኪ ስለ አደጋው ታውቂያለሽ ብዬ አስባለሁ። ምክንያቱም ባለቤትሽ ስለ አደጋው በአደጋው ምክንያት ምን እንደተፈጠረ ድርጅት ውስጥ የነበሩ ሰራተኞች እንዴት ስራ እንዳጡ ብቻ አብዛኛውን ከፋብሪካው ጋር በተገናኙ ብዙ ነገሮች ይነግርሻል ብዬ አስባለሁ። እስኪ እንዴት ነበር አደጋ የተፈጠረበት ቀን ከባለቤትሽ ጋር የነበራችሁ ነገር ምን ይመስል ነበር? አደጋ የተፈጠረውን ቀን እኛ በቦታ አልነበርንም። እሱ እዚህ ነበርና ተኝቶ እያለ በጣም እየቃዠ ነበረ፣ የሌለበትን እየቃዠ ነበርና ጠዋቱ እንደ ድንገት ተደውሎለት እንደዚህ አደጋ ደርሷል ሲባል በቃ እኔም የ4 ወር ህፃን ልጅ ይዤ ነው እሱ እንዳይቃጠልብኝ ብዬ ተከትዬ ሄድኩት። ሲሄድ እንዳለ በቃ ተቃጥለዋል፣ ንብረት እንዳለ ወድሟል። እዛ ጋር ማታውን እሱ እዛ አድሮ ቢሆን እሱ ራሱ ተቃጥሎብኝ ነበረ። በቃ እሱ እዚህ ነበረ። የዛን ቀን ግን አዳሪ ነበር ስራ። የዛን ቀን አይደል? ቀይሮ ነው የመጣው። የዛን ቀን አዳሪ ነበር፣ ቀይሮ ነው የመጣው።
ከዛ በኋላ ጠዋት ላይ ሲሰማ ነው ተነስቶ ሄደው? አዎ ጠዋት ላይ ተደውሎለት ነው የሄደው። እንደዚህ ምን ሊያደርግ ሄደ? ወደዛ እሳቱ ተቃጠለ ሲባል ተደውሎለት ነው የወጣው እኮ። እሱ ተረኛ አይደለም። አድሮ ስለሚወጣ እረፍት ነበር የሚሆነው። አዳር እንዳይገባ ደግሞ ተቀይሯል። ሽፍቱ ምን ላይ ነበር የዛን ቀን? ስራ የሚገባበት ሽፍት የለውም ነበር? አታውቂም ስለሱ? አላውቅም። ከዛ በኋላ አንቺም ተከተለሽ ሄደሻል? እኔም ተከትዬው ልጅ ይዤ ሄጃለሁ። ምን ልታረጊ? እሱ እንዳይቃጠልብኝ ብዬ ነው። እሳት አደጋ ወጥቷል ተብሎ ሲደወልለት እሱ እንዳይገባ ብዬ ነው ሄድኩት። እሱን ተከትዬ ነው የሄድኩት። ሳዳ በጣም የሚገርም ነገር ነው እያሳየሽኝ ያለሽው። ለባለቤትሽ ያለሽ ፍቅር፣ ለባለቤትሽ ያለሽ ክብር በጣም ደስ ይላል። ማለት ባለቤትሽ እንዴት ፕሮቴክቲንግ እያደረግሽው እንዳለ ገብቶኛል። ግን አንቺ ማታውቂያቸው ደግሞ ባለቤትሽ ጋር ያሉ ብዙ ነገሮች አሉ። እንዴት ብዬ ማስረዳት እንዳለብኝ ላንቺ አላቅም። ግን ከባለቤትሽ ጋር ያሉ ብዙ ነገሮች አሉ። አሁን ራሱ እየተጠቀመበት ያለው ታክሲ ሰው በገቢ ሰጥቶት ምናምን አይደለም። አንቺ እንደምታውቂው ይህንን ማለት አልፈልግም ነበር፣ ግን ግዴታ ማወቅ ስላለብሽ ነው። ባለቤትሽ እንግዲህ ከዚህ ከአደጋው ጋር በተገናኘ ቀጥታ ግንኙነት እንዳለውና እኛም አንደኛ ተጠርጥረን ነው እዚህ ድረስ ካሜራም የፖሊስ አባላትም ይዘን የመጣ ነው። ብዙ ገንዘቦች ተቀብሏል። በዚህ ጉዳይ ላይ የዛን ቀን ሽፍት በመቀየሩ ብቻ ያገኛቸው ገንዘቦች አሉ። አደጋው እንደሚፈጠር ያቅ ነበር። አደጋው እኮ ምንም ያውቀው ነገር የለም። እሱ ቤት ነበር ተደውሎለት ነው የወጣው እንጂ ስለ አደጋ ምንም ያውቀው ነገር ቀድሞ ያቅ ነበር። ሳዳ አደጋው እንዳለ እንደሚፈጠር ባለቤትሽ ቀድሞ ያቅ ነበር። አንቺም እኮ ቅድም ምን አልሽኝ መሰልሽ? እየቃዠ ነበር አይደል? ሌሊቱን ሙሉ በጣም እየቃዠ ነበር እኮ። የሚያውቃቸው ነገሮች ነበሩት። እንግዲህ ምንም የሌለ ሰው። እኔ በጣም የገረመኝን ነገር ልንገርሽ። እሱ ተሰጥቶታል የተባለው ወይም ተከፍሎታል የተባሉት ብሮች አሉ። ከአንድም 4 አይሲዎች መግዛት ይችላል መኪኖች። ከአንቺ ጋር ግን እንደዚህ አይነት ቤት መኖር መቻሉ ራሱ በጣም ያስገረመኝ ያለው። ትናንትና ከሰዎች ጋር የተጋጨው ግጭት ስለሱ እኛ ምንም የምናውቀው ነገር የለም፣ የተነገረንም መረጃ የለም። ከረዳቱ ጋር የተጋጩበት የራሳቸው ምክንያት ይኖራቸዋል። ምናልባት ረዳቱም ላይ ደርሶበት ያለ ጉዳት ካለ ያው እንግዲህ ፖሊሶች የሚከታተሉት ጉዳይ ነው። የህግ አካላት የሚፈቱት ነገር ነው። ጉዳት ካለ ባለቤትሽ ካሳ መክፈልም አለበት። እርቅ መፈጸም ካለበት እርቅ መፈጸም አለበት። አሁን ግን እያወራሁልሽ ያለሁት የብዙ ሰዎችን ህይወት የቀማ ብዙ ሰዎች ጉሮሯቸውን እንዲያደረቀ የብዙ ሰዎችን ንብረት ያቃጠለ ያወደመ ነገር ነው። እሱ እኮ ምንም አያውቅም። ታክሲ ብቻ ነው የሚሰራው። ለታክሲ ብቻ ነው የሚሰራው። አምልጥ ፖሊሶች አምልጥ። ያዝ እባክህን ተውልኝ። አንተ አምልጥ ነው ያልሽው? ቁጭ በይ። ምንም ያድርግ አያድርግ አይመለከተኝም። አንቺ እንዲያመልጥ ትናገራለሽ። እኔ አንቺን አክብሬ ቁጭ ብዬ ባወራሁሽ። እባክህን ተው፣ እሱን ተው። ሰው ሲያዝንልሽ አታውቂም? ቁጭ በይ ሰላዲን ቁጭ በይ ብያለሁ። ተው፣ እሱን ምንም አላደረገም። አንቺም ነይ ቁጭ በይ። እሱ ምንም አላደረገም። አንቺም ነይ ቁጭ በይ። ይኸውልሽ፣ ተው እባክህን ተውልኝ። ምንም አላደረገም እሱ። ሳዳ ቁጭ በይ። ምንም አላደረገም እያልኩ ነው። እባክህን እሱን ሳዳ ቁጭ በይ። እየነገርኩሽ ነው። ቁጭ በይ። እሺ እባክህን ምንም አታደርገውም። እባክህን ተው። ከባለቤትሽ ማወቅ የምፈልገውን ነገር ይነግረኛል። የምፈልገውን ነገር ከነገረኝ ምንም አላደርገውም። ልትወስደው ነው አልፈልግም። እየጠበቅከው ነበር። ማወቅ የምፈልገውን ነገር ጠይቀዋለሁ። ከዛ በኋላ መውሰድ ካለብኝ እወስደዋለሁ። ተረጋግተሽ ቁጭ በይ። ሳዳ ተረጋግተሽ ቁጭ በይ። እባክህን ብያለሁ። እየለመንኩህ ነው። እባክህን ስለለመንሽኝ የሚሆን ነገር የለም። ማወቅ የምፈልገውን ነው የማወቀው። የሚያውቀው ነገር የለም። አንቺ ተረጋጊልኝ። እንድትረጋጊ ነው የምፈልገው። አንተ የምጠይቀህ ጥያቄዎች አሉ፣ በስነ ስርዓት ትመልስልኛለህ። ይሰማኝ ነው? እሺ ምን ተፈጥሮ የት ድረስ ሮጠህ ልታመልጠን ነው? ያ ሁሉ ፖሊስ እያየ ስገባ ያ ሁሉ ሰው ቆሞ አንተ በይ በኩል ልታመልጥ ነው? አስማተኛ ነህ? ምን አስሮጠህ ሲጀምር ባለቤትን ተይዛለች አይተሃል አይደል? አትወዳትም? እሷ ነፃ መውጣት የለብህም? እሷ ለአንተ ትለምናለች፣ አንተ ግን ሮጠህ ልታመልጥ ነው። ቆይ ምን ተፈጥሮ ነው? እኔ እኮ ምንም አልገባኝም። ምን ተፈጥሮ ነው? የተፈጠረውን ነገር አትሆን። ይኸውልህ የማታ ጉዳይ ከሆነ ራሱ ነው። እኔ ለመጣላት ምንም ፍላጎት አልነበረኝ። ራሱ ነው መጥቶ የተጣላኝ። መጀመሪያው ቁልፍ አለኝ መጥቶ ለመንኩት እንዳይወስድ። ለምን ነው ቁልፍ የሚወስደው? አላውቅም። ከዚያ አስለመድከኝ ነገር ነው ለምን ትከለክለኛለህ ምናምን ብሎ የተጣላኝ። ለመንኩት፣ በዛው በጣም ለመንኩት ከምነግርህ በላይ ማለት ነው። ከዚህ በፊት መኪናውን ሰጠው ነበር ነው?
አዎ አንዳንዴ ይሰጠው ነበር እና በቃ የመስጠትን ፍላጎት አልነበረኝም። እባክህ ያው እሷም አለች ባለቤቴ እንደነገረች ነው እኔ መጣላት አትፈልግም እባክህ ተወኝ ልጄን ላሳድግበት ብዬ ለመንኩት ብዙ ሰዓት። ከዛ በጣም ትግስቴን አስጨረሰኝ። በዛ ሰዓት እንኳን የመምታት አለመግደል የራሱ ነው ሆኜ ነው። ለዛ ነው እንጂ እኔ በራስ ንብረት የራሴ የማዘዝ መብት አለ እሱን አምናለሁ። ግን ባለቤትን ደብቃት እንደዚህ አይነት ቤት ውስጥ ያ ሁሉ ገንዘብ አግኝተህ ለምን እየኖርክ እንደሆነ ግን አልገባኝም። ስለምንድን ነው የምታወራው? የማወራውን ነገርማ በደንብ ታውቀዋለህ። እስኪ ግልጽ አድርግልኝ ምን የምታወራው ነገር ግራ። አሁን 4 መኪና አለ አይደል? 4 መኪና አለ። የምን 4 መኪና እንዴ? እኔ 4 መኪና ቢኖር ይሄን ቤት ነው የቤት ውስጥ ታገኘኛል? ኧረ ሰው ተሳስታችሁ እንዳይ እኔ 4 መኪና የሚባል ነገር የለም። ሰላዲን ከመጀመሪያው ጀምሮ ስላንተ ስናጣራ ነበር። ኦልሞስት ለ2 ወር ስንከታተልህ ነበር። እዚህ ጋር የምታያቸው ተራ እንትኖች አይደሉም፣ መርማሪዎች አይደሉም ያሉት። በምን ጉዳይ? ከድርጅቱ ጋር በተያያዘ ከፋብሪካው ጋር በተያያዘ ስለተፈጠሩት ነገሮች እንዳለ ስናጣራ ነበር። አንተም ደግሞ ጠቀም ያለ ገንዘብ ተቀብለህ 4 አይሲዎችን እንደገዛክ መረጃው አለ። አረ ፖሊስ ተሳስታል እንዴ? ስለምን 6 መኪና ነው? ስለምን ፋብሪካ ነው የምታወራው? እኔ ምንም ማውቀው ነገር የለም ጭራሽ። እኛ ስለ 4 ነው የምናውቀው። አረ ሰው ተሳስታችሁ እንዳይሆን እንዴ? እኔ ምንም ማውቀው ነገር የለም። አያችሁ እኛ ራሱ ያልደረስንባቸው ነገሮች አሉ። 6 መኪና ነው ያለው ሰላዲ። አረ ተሳስተሃል እንዴ? እኔ ምንም ማውቀው ነገር የለም። ተሳስታችሁ ነው የሚሆነው። ማን ነገራችሁ እንደዚህ ብሎ? አሁን ይኸውልህ በ6 ወር ጊዜ ውስጥ 4ኛ ቤት ቀይረህ ስመጣ ነው። ያው እሱ በችግር ምክንያት ነው። በችግር ምክንያት ቤቶቹን ቀይሩ፣ ችግር የለውም። እሷም እየነገረችኝ ነበር ቤቶቹ ስለጠፉ ስለጠበቡ እየቀየርክ እዚህ ደረስ። ግን እስቲ ይሄን ያህል አቅም እያለ ይሄን ያህል ጉልበት እያለ ገንዘቦችን አግኝተክ ሊያውም በሰዎች ደም የመጣ ገንዘብ አግኝተክ ተመሳሳይ ኑሮ ነው እየኖርክ ያለው። ስለምን ደም አረዝም በዩ እንዳታሚው እንዴ? ስለምን ደም ነው የምታወራው? እኔ ምንም ማውቀው ነገር የለም። እስኪ ዘንቀ ስለተፈጠሩ ነገሮች እኔ ያው ብር ቢኖረኝ በዚህ ቤት ታገኘኛለህ? እዛ ጋር ስለተፈጠሩት ነገሮች ብቻ ንገረኝ። ምንም ማውቀው ነገር የለም። ምን 5 ዓመት በአንድ ድርጅት ሰርተሃል አይደል? ኧረ እኔ የሰራሁት ነገር የለም። ምንም ጥበቃ ትሰራል ነበር አልነበረም? አልሰራም። ጥበቃ አልሰራም? ጥበቃ ይሰራም ነበር? አዎ ይሰራ ነበር። ጥበቃ ትንሽ ሰዓት ሰርቷል። ነገራኛለች እኮ ባለቤትንም አውርቻታለሁ። እኔም ደግሞ መስረጃውን ይዤ ነው የመጣሁት። ላሳይ ይችላል። ያንተ ራሱ እያንዳንዱን ፋይሎችን ላሳይ ይችላል። ስለምን ጥበቃ ነው የምታወራው? ጥበቃ ትሰራል ነበር አልነበረም? ኧረ እኔ ምንም ስለምጠቃ ምንም ማውቀው ነገር የለም። ምንም አልሰራው። ምንም አልሰራው ማለት ለተወሰነ ጊዜ ጥበቃ ሰርቼ ነበር። ለተወሰኑ አመታት ከዛም የጥበቃ ስራ ትቼ መንጃ ፈቃዴን አውጥቼ ከዛ በፊት ያው በጥበቃ ገንዘብ ነበር የምተዳደረው ባለቤቴን ማስተዳደረው የነበረው። ለጥቂት አመታት ሰርቼ ወጣው። አሁን ታክሲ ሹፌር ነህ፣ የታክሲ ባለቤት ነህ፣ ባለ ሀብት ነህ። ስለምን ሀብት ነው የሚያወራው? የምታውቀው ነገር አለ? ስለ ሀብት ምናምን የለኝም። የሹፍርና ስራ ነው እንደምታውቀው ሰርቼ ልጅና ባለቤት የማስተዳድረው። እኔ የሚያወራው ነገር በጣም ግራ እያጋባኝ ነው። የምታውቀው ነገር አለ? ታንጀብል የሆነ ማስረጃ ይዘን የመጣ ነው ሰላዲ። ምንም የምታመልጥበት ነገር የለም። እኔ አሁን ማወቅ የምፈልገው የዛን ቀን ለምንድን ነው አንተ የምገባበትን ሽፍት ቀይረክ ሌላ ሰው እንዲገባ አደረክ? ከዛ በኋላ ድርጅቱ ተቃጠለ። አረ እኔ እባክህ እኔ ስለሱ ምንም ማውቀው ነገር የለኝም። የዛን ቀን የስራ ሽፍትን አልቀየርክም? ቤት አላደርክም? አልቀየርኩም። ስራ ላይ ነበርክ? ድርጅቱ የተቃጠለ ቀን ስራ ላይ ነበርኩ። ሳዳ ታክሲ ሹፌር አልነበር? የዛን ቀን ቤት ነበር ያደረው። ቤት ነበር ያደረው። ሲደውልለት ነው የወጣው በጠዋት። ፋብሪካው መቃጠሉ ሲነገረው ነው ተነስቶ የወጣው። ተደውሎ ነው የተነገረው። አንቺም ተከትለሽ ወጣሽ? አዎ። ለምን የምትዋሸው አንተ? እኔ ምንም ማውቀው ነገር የለም። ሳዳ ምንድነው የተፈጠረው? ቆይ ምንድነው የምታወሪው? ከፖሊስ እኮ ማምለጥ አይቻልም። ያለውን ነገር በቃ ያለው አማራጭ እውነት መናገር ነው። እኔ አንተን እንዳይወስዱክ ነው እውነቱን እየተናገርኩ ያለሁት። የዛን ቀን እኛ ተኝተን የተደወለው የምታውቀው ነገር ነበረ? ስለ ተቃጠለው ድርጅት ነበረ የምታውቀው ነገር ወይስ የደበከኝ ነገር አለ?
ንገረኝ የደበከኝ ነገር ካለ። ኧረ እኔ ተውኝ። እኔ ምንም ማውቀው ነገር የለም ስለዚህ ነገር። ስለምንም መቃጠል ድርጅት ነው የምታወሩት። ንገረኝ። እኔ እሱ ያወራ ዝም በይ ሳዳ። ምንድነው ዝም በይ። ስነ ስርዓት ያዘ። ስነ ስርዓት ያዘ። ስለማታውቂ ነገር ተነሳባና በባለቤት ተነሳባት ነው ወይ? እባክህን ተው ባልን ተው እባክህን። ሳዳ ተረጋጊ። ተው እባክህን። አንተ ለምጠይቅን ጥያቄ ብቻ ነው እሺ የምትመልስልኝ? ልቀቀው። እየሰማኸኝ ነው? ምንድነው የምትፈልገው? ምንም የሚያውቀው ነገር የለም። ማታውቂው ነገር ዝም ብለሽ አታውሪ። እባክህን ተው። እጅል ተነሳባት ነው። እሱ ምንም የሚያውቀው ነገር የለም። አንቺ የምታውቂው ነገር አለ? 10 የተለምኝለታልሽ አይደል? እሱ ግን የሚደብቅሽ ብዙ ነገር ነው። ምንም የሚደብቀኝ ነገር የለም። እሱ የሚያውቀው ነገር የለም። እውነቱን ነው እየነገረክ ያለው። ይሄ ሁሉ ንብረት እንዴት ተፈራ? ያ ሁሉ ገንዘብ ለምን ተከፈለው? ስንት ብር እንደገባ ታውቂያለሽ? አካውንቱ ላይ ታውቂያለሽ? ስለዛ ምንም ነገር ከ6 ሚሊዮን ብር በላይ አልገባልህም? አንተ ላይ እየኖርኩኝ እኔ ላይ ጨከነ አልገባልህም ወይ? በዚህ በ6 ወር ጊዜ ውስጥ ከ6 ሚሊዮን ብር በላይ አልገባልህም ወይ? አዎ ተናገር። ገብቶልኛል። ቀሽ ተረጋጋ፣ አስረዳለሁ ሁሉ ነገር። ለካ የሚያወራው ነገር ሁሉ ነው። እኔ ዝም ብዬ ነው ላንተ መከራከርልክ። ምንድነው ስለተፈጠረው ነገር ልታስረዳኝ ትችላለህ? ምንድነው እያረክ ያለው? እኔ እዚች ቤት ላይ ያለው እኔ ላይ ትጨክናለህ? ዝም በይ ሳዳ። ባልገባሽ ነገር አታውሪ እባክሽ በፈጠረሽ። ሁሉ ነገር የምትነግረኝ እየመሰለኝ ማቅህ እየመሰለኝ ለካ አላቅህም ነበር። ታሪኩ ሲጀምርልህ መጀመሪያ እኔ ስለዚህ ጉዳይ ምንም ማውቀው ነገር አልነበረም። ያው ስራዬ ተራዬ ነበረ እዛኔ ተቀይሬ ነው እና ሁሉም የነገረች በእርግጥ ልክ ነው። እሷ ምንም የምታውቀው ነገር የለም። የተፈጠረው መጀመሪያ ተደውሎልኝ ወጣው እና መኪና ውስጥ ነው። ከዛ ደግሞ መኪናውም ጭስ በጭስ ነው። በቃ ያጨሳሉ ምናምን። እኔ ጭራሽ ጋቢና ለልጅ እንጂ ማውቀው ነገር የለ። ጋቢና ግባሉ። ከኋላዬ 2 ሰው ነበር። ማን ናቸው? ጀት ነው ቦታው? እዚህ መስሪያ ቤት የምሰራበት አካባቢ ነው። ሌሊት ላይ ነው? ሌሊት ላይ ነው እና እያጨሱ ነው። በቃ መኪናው ጭስ በጭስ ነው እና በቃ በጣም ነው። ማን ይደወለ? ተደውሎልኝ ነው ያልከኝ አይደል? ማውቀው ስልክ አይደለም። ለስራ ምናምን ጉዳይ ናውጣ ሲባል አንተ ከስራ ቦታ ላይ ተነስተህ ስትሄድ እዛ ጋር ለሚጠፉት ንብረቶች ኃላፊነት የሚወስደው ማን ነው? እንግዲህ ይፈጠርብኛል ብዬ ሲጠሩ ዝም ብለህ ወጣ? ዝም ብዬ ወጣ። ለስራ ጉዳይ ነው ምናምን ሲሉኝ እኔ ያው በዛ ሰዓት ጥበቃ ስለነበረ የተሻለ ስራ፣ ምክንያቱም ልጄና ባለቤቴ ለማስተዳደር ምንም አይነት መስዋዕትነት መክፈል ስለምፈልግ ሄድኩኝ። እኔ ሲሄድ በቃ እንደነገርኩ ነው፣ በጣም የሚያስፈሩ ልጆች። ከዛ ያሳየኛል እነዚህ ምናምን ልጆች በቃ በጣም ነው ነርቨስ የሆንኩት በዛ ሰዓት፣ ደነገጥኩኝ ምናምን ነገር። እሺ ከኔ ምንድነው የምትፈልጉት ምናምን፣ እንደዚህ ገንዘብ እንሰጣለን ከዚህ ጥበቃ ከብርድ ፀሐይ ከሚፈራረቅብህ ጠቀም ያለ ገንዘብና ከልጅን ተንደላቀ የምትኖርበት ኑሮ የሚያኖርህ ገንዘብ እንሰጣለን፣ እንደዚህ አድርግልን። አይ እኔ ይሄ ድርጅት እንደዚህ ምንድነው ማለት እነዚህ ድርጅቱ ታቃጥልልናል፣ እኛ ደግሞ አንተ ወንጀለኛ እንደማትመስልና አንተም አለህበት እዚህ ነገር ላይ የሚሆን ነገር እናደርግልሃለን አሉኝ፣ እናመቻቻለን አሉኝ። ከዛ አይ እኔ በፍጹም ያላረግም፣ ምክንያቱም ይሄ ድርጅት በቸገረኝ ሰዓት እና ትርፍ ስራ ለመስራት ሳስፈቅድ እሺ የሚለኝ ጥሩ ድርጅት ነበረ። እኔ በቃ እንዲጠፋ አልፈልገም ነበረ ድርጅቱ። ግን አለበት ነገሩ ላይ አሁን እነዚህ ሰዎች በሌላ ሰው እጅ ናቸው፣ የኔ ሰው ጃስ ደውዬ ጃስ ካልኩኝ ከነዛር ማንዝርን ነው ማጠፋ፣ ልጅና ሚስት ከነቤታቸው ነው ቤንዝላር ከፍክፌ ማጠፋብህ ሲለኝ፣ እንግዲህ ያው ለልጄ መስዋዕት ስል በግድ ሳልወድ ተስማማሁኝ። ለልጅ ምንድነው እንዴት አድርገህ ነው ያቃጠልከው አንተ? እኔ በቃ እንደነገርኩ ነው የነሱ በውስጥ ትብብር ምን ነበር መሰለ ባይዞ እኔ ሳልሆን በውስጥ ግምጃ ቤት የሚሰራ ልጅ ተባባሪ ነበር የነሱ። የኔ ስራ እንዴት ነው የምትደብቀኝ? ይሄን ያክል ነገር ለኔ ያስረዳኝ እስቲ ንገረኝ። ዋና ቢዘጋጁበት ቦታ የሚፈነዳበት ቦታ አርጌ ወጣው፣ ቁልፍ አስቀረጽኩላቸው። ካሜራውም ያው ውስጥ ግምጃ ቤት ስለነበረ ከሱ ጋር አውርተን መስመሩ አጥፍተን ሴኩሪቲ ካሜራ ከወንጀለኛ ይዤ ነበር ምኖረው።
ከዛ ቁልፍ አስቀረጽኩላቸው እንዲገቡ በቃ ሙሉ የግቢው ሴታፕ አመቻችቼ የዛኔ ሰለሞን የሚባል ልጅ ተተካ በኔ ፋንታ። አንተ በምክንያት እንደቀረ ተነገረ? ያው እኔ የዛኔ አልተመቸኝም ምናምን ብዬ ትንሽ አሞኛል። አልተመቸኝም ብሎ የሚቀርበት የሥራ ዘርፍ ላይ እኮ አይደለም ያለው። ምናልባት ህመም ካላጋጠመ እንደነገርኩ አንዳንዴ ልጅ ለማስተዳደር ስል ይፈቅዱልኛል ብዬ ነበር እና ለዛ ስራ አለብኝ ምናምን ብዬ ሲሆን ከዛ እሺ በቃ እሱ ይተካል ተብሎ ተተካልኝ። ከዛ እኔ ደግሞ እነሱ ደግሞ ሴታፕ ያው ለምንድን ነው የደበከኝ የሚያክል ነገር ንገረኝ እስቲ አስረዳኝ። ለምንድን ነው ያስፈልገው? ይሄን ነገር ሁሉ ባትፈልግ ምን አስፈለገ? ለምንድን ነው ያስፈልገው? ይሄን ያክል ጊዜ ይሄን ሁሉ ነገር እንዴት ትደብቀኛለህ? ተረጋጊ ሳዳ። ለምንድን ነው ይሄን ያክል ጊዜ ይሄን ሁሉ ነገር የምትደብቀኝ? እኔ እኮ ሁሉ ነገር የምትነግረኝ እየመሰለኝ ነው የምከራከርልህ። እባክሽ ሳዳ ይሄን ያረኩት የሁላችንን ህይወት ስለመቀየር ስል ነው። ይሄ ነገር ሁላችንን ህይወት እንዴት አትረጂኝ? አይደለም ይሄው ምን ውስጥ እንዳስገባን ታውቃለህ? በደህነታችን ብንኖር እኮ ይሻላል። በቃ በችግራችን ብንኖር ይሻል ነበር። ልጃችንን ብናሳድግበት ሰቀይ እንደነበር ይሄን ሁሉ ነገር ይዘህ ይሄን ያክል ጊዜ ትቆያለህ? እንዴት? እባክሽ ሳዳ ምንድን ነው ያረክበት? በተቀበልከው ነገር እስከ ተቀበልክ በኋላስ ለምንድን ነው ያልነገርከኝ? ለምንድን ነው የደበከኝ? ለምን አስፈለገ? ይሄን ማድረግ ለራሴ ለመቀበል ራሱ በጣም ጊዜ ፈጅቶብኛል። ለአንቺ ለመንገር ራሱ እንዴት ነው የምነግርሽ? ወንጀል ሰርቼ የሰው ነፍስ አጥፍቼ ያመጣሁትን ገንዘብ ነው ብዬ እዚህ ሳዳትና ልጅ ብዙም እንትናት በይ ያው እኮ ለሱ ተወግኝ መከራከሬ ነው ለሱ ማገዜ ነው በኔ ቤት ምንም ባልገባሽ ነገር እየተቆጣሽኝ እንደነበረ መጀመሪያም ገብቶኛል እኮ ነኝ። ከሰላዲን ግን ያው ማወቅ የምንፈልጋቸው ነገሮች አሉ። በእርግጥ እሱ ለምን ገንዘብ ተከፈለው ለምን ሽፍቱን ቀየረ የሚለው ነገር ለመጠየቅ ነው እንጂ እኔ እኮ አንድም ቀን እንደዚህ ያደርጋል ከእሳት ቃጠሎ ጋር እጅና ተላቅም ይሄን ስራ ባልሰራ ኑሮ አንቺና ልጄ ይሄን ሞታችሁ ነበር። ይሻለን ነበር ብንሞት ይሻለን ነበር። በዚህ ውርደት ከመግባት ባንኖር ይሻለን ነበር። ለማንኛውም ሰላዲን ያው ስለሰጠኝ መረጃ በደንብ አድርጌ አመሰግናለሁ። ከአሁን ሰዓት ጀምሮ በህግ ጥላ ስር ነው የምትውለው። ያሉት ነገሮች ተጣርተው እንግዲህ በራስህ አንደበት ካሜራ ፊት ስታምን የነበሩ ነገሮች አሉ። ድርጅቱ ወይም ፋብሪካው እንዲቃጠል ትልቁን ኃላፊነት የወሰድከው ለሌባም ደግሞ ያመቻቻው አንተ መሆኑን እየነገርከኝ ነው። እዛ ጋር ለአንተ ትዕዛዝ የሰጡ ሰዎች አብረው ሲሰሩ የነበሩትን ሰዎች እንዳለ የእያንዳንዱ መረጃ ፈልጋለሁ። ይሰማኝ ነው? እባክህ ፖሊስ እያንዳንዱን እኔ ፖሊስ አይደለሁም እኔ መርማሪ ጋዜጠኛ ነኝ። እሺ መርማሪ እባክህ ልለምን እኔን ተወኝ ልጄን ላሳድግበት እባክህ። አንተ የስንት ሰዎችን ጉሮሮ እንደዘጋ ታውቃለህ? ትክክለኛ አውቃለሁ። የስንት ሰዎችን ጉሮሮ ነው የዘጋው? ወድጄ አይደለም። ለማንኛውም ወደ ቤተሰቦቼ ያው እንግዲህ ከሰላዲን አንደበት የሰማናቸው ነገሮች አሉ። ማጣራት ያለብን ብዙ ነገሮች አሉ። ለማንኛውም አሪፍ ነገር ነው የነገርከኝ። እኔ ጀስት አደጋ ብቻ ብዬ ነበር ሳስብ የነበረው፣ ግን የተቀነባበረ ዝርፊያ እንደሆነ ስለነገርከኝ በደንብ አመሰግናለሁ። ማን እንዳለበት እኔን ተውልኝና እነሱን ያዝልኝ እባክህ። ማናቸው ንገረኝ እኮ እነሱን ነው መያዝ የምፈልገው። እኔ ፎቶዎቹን ብታሳየኝ አቅባለሁ እባክህ። እኔ ፎቶዎቹን ከየት አምጥቼ ላሳይህ? ሴኩሪቲ ካሜራ እንዳይኖር ሴኩሪቲ ካሜራውም ተቃጥሏል። እኔ ጭራሽ ደግሞ ቆርጣችሁት እንደነበር እየነገርከኝ ነው። እባክህ እሱን ለልጄ ህይወት ማትረፍ ስል ነው። እባክህ ትክክለኛ መርማሪ ከሆኑ ከነሱን ድረስባቸው እባክህ ልለምን። እኔን አትሰሪ ልጄን ላሳድግበት እባክህ። ወድጄን አይደለም። ከዛም በኋላ ድርጊቱ ከተፈጸመ በኋላ ገንዘቤን አስገቡልኝ። ከዛ በኋላ ተገናኝተን ማናቀም እባክህ። ስልካቸውም ላይ ሲደውል ሰላዲን አሁን እዚህ ጋር እንደዚህ አትበለኝ። ሲጀምር ካሜራ ፊት ለፊት ካንተ ጋር ከዚህ በላይ ማውራት አልፈልግም። ማወቅ የምፈልገው መረጃ ሰጥተኛል። የተደረገው የተቀነባበረ ዝርፊያ ነው። ዝርፊያው ላይ ተባብረሃል። ድርጅቱ እንዲዘረፍ እንዲቃጠል፣ ዝርፊያ እንዳይመስልም እንዲቃጠል ስለተደረገ አንተ የምታገኘውን ገንዘብ አግኝተሃል። ሁለት ወንጀል ነው የሰራው። ቃጠሎ ላይም ተሳትፋል፣ ዝርፊያው ላይም ተሳትፋል። ስለዛ ገንዘቡን አግኝተሃል። አብሮ የነበሩትን ግብረ አበሮች ግን እያንዳንዳቸውን በስም እየጠራህ ትሰጠኛለህ። ከማን ጋር ሰራ እንደነበረ እየለቀምኩ አወጣቸዋለሁ፣ ትሰጠኛለህ ስም። ለማንኛውም ውድ ቤተሰቦቼ ከዚህ በላይ እዚህ ጋር መቆየት አልፈልግም። በእናትህ ሰላዲን አትቀባጥር። በቃ ማወቅ የምፈልገው ነገር አወቅኩ አይደል? ከዚህ በኋላ ያለው ነገር ትርፉ ድካም ነው። አንተን ይዤ እሄዳለሁ። ከዛ በኋላ የሚመጣውን ነገር እናያለን። እባክህን ተነስ
እባክህን መርማሪ ሰላዲን ተነስ እባክህን የሰማይነ ተነስ እባክህን ኧረ እባክህን ለምን ሁሉ ነገር እየሰማሽ ትለምኛለሽ እባክህን ነገር እየሰማሽ ትለምኛለሽ አንቺ ስንት ሰጉሮሮ ነው ይዘገይ ልጅ ስንት ነገር ነው ስንት ነገር ነው ሲሰራ የነበረው ጠፋው ነገር ሁሉ ነው ይቀጣል ኧረ ሳዳ በእናትሽ ተኝ በእናትሽ ኧረ ሳዳ ተነስ አንተ እንደዚህ የሚባል ነገር የለም ሳዳ ረፊ ይኸውልሽ ነግሬሻለሁ እኔና አንቺ እናወራለን ረፊ አንቺ ተነሳ ጠፋው ነገር እኔ ይቀጣል ያዛውን ካሜራ